ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከአዋጅ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ሰበር ዜና። የፋኖ መሪው ከመንግስት ጋር እየተደራደረ ነው። በፋኖ ትግል ውስጥ ትልቅ ቦታ የነበራቸውና ሁለት ልጆቻቸውን በዚህ ትግል ያጡት ሻለቃ ደረጀ በላይ ከመንግስት ጋር የሰላም ድርድር መጀመራቸው ተሰምቷል። የአዋጅ ሚዲያ ምንጮች እንዳረጋገጡት በቅጽል ስማቸው አባናዳው በመባል የሚታወቁት ሻለቃ ደረጀ በላይ እጃቸውን ለመንግስት ለመስጠት ድርድር ጀምረዋል። ዝርዝር ዘገባ ይዘናል። በሌላ ዜና የጽምዶ ኃይሎች ተበተኑ። የኢትዮጵያ የውስጥ ባንዳዎችና የውጭ ባዳዎች ሐዘን ተቀምጠዋል። ራሱን ጽምዶ ብሎ የሚጠራው የምስራቅ አፍሪካ የሽብር ቡድን እርስ በርስ መታኮሱንና መበተኑ ነው የተሰማው። በኩምሩክ ግንባር በትነግ ኃይሎች ላይ ከፍተኛ የወታደራዊ ኃይል ኪሳራና የእርስ በርስ ውጥረት መከሰቱ ተገልጿል። ትሰሙታላችሁ። ይህ በእንዲህ እንዳለ ከኤርትራ በኩል የሎጂስቲክስ ድጋፍ ይደረግልን ነበር፣ ነገር ግን ከአቅማችን በላይ ስለሆነ ለመከላከያ እጃችንን ሰጥተናል ሲሉ የትህነግ ታጣቂዎች ገለጹ። ትህነግ አዛውንቶችንና ሕፃናትን በግዳጅ ለጦርነት የተማረኩ ታጣቂዎች ይፋ አድርገዋል። ዝርዝር ዘገባ አዘጋጅተናል። ይህ በእንዲህ እንዳለ የህወሓት ቡድን ገና ሳይጀምረው መሸነፉን አመነ። የፌዴራል መንግስቱን ባጠረ ጊዜ ከስልጣን አስወግዳለሁ ሲል የነበረው ይህ ህገወጥ ቡድን አሁን ደግሞ ክፉኛ እንደተመታና አንድ እርምጃ እንኳን መራመድ እንደተሳነው አምኗል። ዝርዝር ዘገባም ይዘናል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችንም እናልፋለን። ሰበር ዜና። የፋኖ መሪው ከመንግስት ጋር እየተደራደረ ነው። በፋኖ ትግል ውስጥ ትልቅ ቦታ የነበረውና ሁለት ልጆቹን በዚህ ትግል ያጣው ሻለቃ ደረጀ በላይ ከመንግስት ጋር የሰላም ድርድር መጀመሩ ተሰምቷል። የአዋጅ ሚዲያ ምንጮች እንዳረጋገጡት በቅጽል ስሙ አባናዳው በመባል የሚታወቀው ሻለቃ ደረጀ በላይ እጁን ለመንግስት ለመስጠት ድርድር ጀምረዋል። ፋኖ ደረጀ በላይ በእስክንድር ነጋ አመራር ስር በፋኖነት ሲንቀሳቀስ የቆየ ነው። ቀደም ሲል ወደ መንግስት ከገቡት እንደ ካፒቴን ማስረሻ ሰጤና ፕሮፌሰር እያሱ አባተ እንደዚሁም ኮሎኔል ፋንታውን ሙሀቤና ኮማንዶ ፍቅሩ ሙልዬ ጋር በመቀላቀል የመንግስትን የሰላም ጥሪ ለመቀበል ውሳኔ ላይ ደርሷል ነው የተባለው። የሻለቃ ደረጀ በላይ በዚህ ውሳኔ ዋነኛ ምክንያት በፋኖ ትግል ውስጥ የሚታዩ ብልሹ አሰራሮችን በመቃወምና በሂደቱ ውስጥ በጋራ መግባባት ላይ መድረስ ባለመቻላቸው እንደሆነ ምንጮች ጠቁመዋል። ይህ ዜና ለመንግስት ስትራቴጂካዊ ጥቅም ያለው ሲሆን ለአማራ ህዝብም ተስፋና እፎይታን የፈጠረ ተብሎ ታምኖበታል። የፖለቲካ ጥያቄዎችን በጠመንጃ መፍታት በአሁኑ ጊዜ ዘመኑ ያለፈበት አዝማሚያ ሆኗል። በኢትዮጵያ ውስጥም በተለይም በመንግስትና በፋኖ መካከል ያለው ግጭት በደም መፋሰስ ሳይሆን በሰላማዊ የድርድር ጠረጴዛ መቋጨት መጀመሩ ለሀገር ሁለንተናዊ ሰላም ወሳኝ ነው እየተባለ ሲሆን የኃይል እርምጃ ዘላቂ መፍትሄ ከመስጠት ይልቅ ለተጨማሪ ጥፋትና መፈናቀል የሚዳረግ በመሆኑ ሁሉም ወገኖች ለሀገራዊ መግባባት ቅድሚያ ሊሰጡ ይገባል ተብሏል። በግልጽ ውይይትና በሰለጠነ መንገድ ልዩነቶችን መፍታት ለሀገሪቱ የረጅም ጊዜ መረጋጋት ብቸኛው አማራጭ መንገድ በመሆኑ ሁሉም ወገኖች የሰላም አማራጩን እንዲያጠናክሩ ይጠበቃል። ኢትዮጵያ ውስጥ ለረጅም ጊዜ የታየው የፖለቲካ ጥያቄዎችን በኃይል የመመለስ ባህል ወይም ውህደት ለሀገሪቱ ልማትና ማህበራዊ መስተጋብር ትልቅ ማነቆ ሆኗል። ድርድሮች ይህንን አጥፊ ውህደት በመስበር የጥላቻና የመገዳደል መንገድ በንግግር በመተካት ሀገራዊ መረጋጋት እንዲፈጠር መሰረት የሚጥሉ በመሆናቸው የሻለቃ ደረጀ በላይ ውሳኔ ብልህነት የተሞላ ነው ተብሎ ተወድሷል። በቀጣይ መረጃችን በኩምሩክ ግንባር በትነግ ኃይሎች ላይ ከፍተኛ የወታደራዊ ኃይል ኪሳራና የእርስ በርስ ውጥረት መከሰቱ ተገልጿል። በመጋቢት 2018 ዓ ም በሐሪስ በተባለ ቦታ ከሻለቃ መሪ በላይ የሆኑ የትነግ አመራሮች ባደረጉት ስብሰባ ከሱዳን ከሻቢያና ከፋኖ ኃይሎች ጋር በመቀናጀት በፌዴራል መንግስት ላይ ጫና ለመፍጠር እቅድ አቅርበው እንደነበር ከውስጥ የወጡ መረጃዎች ጠቁመዋል። በስብሰባው ወቅት የብልጽግናን መንግስት እናስወግዳለን፣ አዲስ አበባ ከገባን በኋላ 140 ካሬ ቦታ እንሰጣችኋለን፣ ምዕራብ ትግራይ ሁመራና ወልቃይትን እናስመልሳለን የሚሉ ቃል ኪዳኖች ለታጣቂዎች መቅረባቸውን የተጠቀሰው። ሆኖም ከሻቢያና ከፋኖ ጋር የተፈጠረው ጥምረት በኃይሉ አባላት መካከል ከፍተኛ ተቃውሞና ጥያቄ ማስነሳቱ ተነግሯል። ይህንን እቅድ ተከትሎ ወደ ኩምሩክ የተደረገው ወታደራዊ እንቅስቃሴ ከባድ ውጊያ ያስከተለ ሲሆን በኃይሉ ላይ ከፍተኛ ኪሳራ መድረሱን የተገለጸው። በውጊያው መሃል 2 ሬጅመንቶች ተበትነው መሸሻቸውና በዚህ ምክንያትም አመራሮች መታሰራቸው ከስፍራው የደረሰን መረጃ አመልክቷል። ከውስጥ የወጡ መረጃዎች በውጊያው ከ100 በላይ ሞትና ከ1800 በላይ ከባድ ቁስለኛ መኖራቸውን ቢገልጹም እነዚህ ቁጥሮች በገለልተኛ ወገን በይፋ አልተረጋገጡም። በአሁኑ ወቅት በኃይሉ ውስጥ በሰው ሀገር ለምን እንዋጋለን የሚል ጥያቄ እየተስፋፋ መጣቱ ተጠቅሶ የድሮን ጥቃት ስጋት፣ የአቅርቦት እጥረትና የእርስ በርስ አለመተማመን የሞራል ውድቀቱን እንዳባባሰው መረጃዎች አመልክተዋል። በተለይም በአርሚ 13 ላይ ደረሰ የተባለው ኪሳራ ቡድኑ ውስጥ ከፍተኛ ድንጋጤ የፈጠረ ሲሆን ከኃይሉ እየከዱና መውጫ መንገድ እየፈለጉ ያሉ አባላት ቁጥር እየጨመረ መምጣቱ ተገልጿል። በኩምሩክ ግንባር በትህነግ ኃይሎች ላይ የደረሰው የተባለው ወታደራዊ ኪሳራና የእርስ በርስ
ውጥረት በተቃራኒ ኃይሎች መካከል የተመሰረተ ጊዜያዊ የስልት ህብረት ፈጣን መፍረስን ግልጽ ያደርጋል። በታሪክና በፖለቲካዊ መስመር የማይገናኙት አካላት ማለትም ሻዕቢያ፣ ፋኖና ህወሓት በጋራ ዓላማ ስር ለማሰባሰብ የተደረገው ሙከራ በታችኛው ታጣቂ ዘንድ የመርህ መጣስና የርዕዮተ ዓለም ግጭት በመፍጠሩ የቡድኑን ስነ ልቦናዊ አንድነት አዳክሞታል የተባለው። በተጨማሪም በስብሰባዎች ላይ የተገቡ ሰፊ ተስፋዎች ከምድር እውነታ ጋር አለመጣጣማቸውና ከድሮን ጥቃት ስጋትና ከአቅርቦት እጥረት ጋር ተደማምሮ በቁጥጥር ሰንሰሉት ላይ ከፍተኛ መበታተንና የሞራል ውድቀት አስከትሏል። በሌላ በኩል የህብረቱ መፍረስ በኃይሎቹ መካከል ባለው ጥልቅ ፍላጎት አለመጣጣም እየተባባሰ ነው ተብሏል። በተለይም በወልቃይትና ሁመራ የወሰን ጥያቄዎች ላይ በትህነግና በፋኖ መካከል ያለው ተቃራኒ አቋም እንደዚሁም ከኤርትራ ጋር ያለው ታሪካዊ ክፍተት መሬት ላይ የሚሰራ ዘላቂ ጥምረት ለመፍጠር ትልቅ እንቅፋት ሆኗል ተብሏል። በሱዳን በኩል ያለው የድንበር ውጥረትና የአርሚ 13 ከፍተኛ ኪሳራ ተደማምረው ታጣቂው በሰው ሀገር ለምን እንዋጋለን የሚል ጥያቄ እንዲያነሳና የምክንያት ሰንሰለት እንዲስፋፋ በማድረግ የቡድኑን የማጥፋት አቅም አሽመድምዶታል የተባለው። በቀጣይ መረጃችን ከኤርትራ በኩል የሎጂስቲክስ ድጋፍ ይደረግልን እንደነበርና ለመከላከያ እጃችንን ሰጥተናል ሲሉ የትህነግ ታጣቂዎች ገለጹ። ትህነግ አዛውንቶችንና ህጻናትን በግዳጅ ለጦርነት ማሰለፉን የተማረኩ ታጣቂዎች ይፋ አድርገዋል። በሰሜኑ የሀገሪቱ ክፍል ተከስቶ በነበረው ወታደራዊ ግጭት ወቅት ከኤርትራ ወገን ድጋፍና የማመቻቸት እርዳታ ይደረግላቸው እንደነበርና በኋላም በነበረው ውጊያ ለመከላከያ ሰራዊት እጃቸውን መስጠታቸውን የትህነግ ታጣቂዎች አጋልጠዋል። በተቀረጸ የምስል ማስረጃ ላይ አስተያየታቸውን የሰጡት እነዚህ የተማረኩ ታጣቂዎች እንደገለጹት የታጣቂ ቡድኑ እንቅስቃሴ በኤርትራ በኩል የትራንስፖርትና የሎጂስቲክስ ድጋፍ ይደረግለት እንደነበር አረጋግጠዋል። በኮር 32 አርሚ 13 ክፍለ ጦር እርደ ትግራይ የኃይል መሪ የነበሩት አድራ ነጋሽ እንደተናገሩት ቡድኑ ከአድሚቲ ከተማ ተነስቶ በኤርትራ መኪናዎች ታጅቦ ከኢትዮጵያና ሱዳን አጎራባች ድንበር ድረስ የመጓጓዝ ዕድል ተመቻችቶለታል። አደራ አክለውም በኋላ በተካሄደው ፊልሚያ እጃቸውን ለመከላከያ ሰራዊት ከሰጡ በኋላ በሰራዊቱ አባላት በኩል ሰብአዊነት የተሞላበትና በጥሩ ሁኔታ ላይ የተመሰረተ እንክብካቤ እየተደረገላቸው መሆኑን ገልጸዋል። በሸረሪና አካባቢ የመከላከያ ሰራዊት አካባቢውን ከተቆጣጠረ በኋላ የተማረኩ ታጣቂዎች በሰጡት ቃል ትህነግ በክልሉ የሚገኙ ወጣቶችን አልፎ አዛውንቶችንና ህጻናትን ሳይቀር በግዳጅ ለውጊያ ማሰለፉን ገልጸዋል። ከሱዳን እስከ ሸረሪና በረሃ ድረስ በተዘረጋው በዚህ ወታደራዊ እንቅስቃሴ ወቅት በርካታ ታጣቂዎች በቁጥጥር ስር የዋሉ ሲሆን ታጣቂዎቹ እንደተናገሩት ቡድኑ በትግራይ ህዝብ ስም እየነገደ ሰፊውን ህዝብ ለከፍተኛ እልቂትና እንግልት የዳረገበትን አሰራር ቁልጭ አድርጎ የሚያሳይ ነው ብለዋል። በአሁኑ ወቅትም በመከላከያ ሰራዊት እጅ የሚገኙት እነዚህ ምርኮኞች በህግና በሰብአዊ መብት ድንጋጌዎች መሰረት አስፈላጊውን እንክብካቤ እየተደረገላቸው እንደሚገኝ ከአካባቢው የሚወጡ የአዋጅ ሚዲያ መረጃዎች ገልጸዋል። በቀጣይ መረጃችን የህወሓት ቡድን ገና ሳይጀምረው መሸነፉን አመነም። የፌዴራል መንግስቱን ባጠረ ጊዜ ከስልጣን አስወግዳለሁ ሲል የነበረው ይህ ህገወጥ ቡድን አሁን ደግሞ ክፉኛ እንደተመታና አንድ እርምጃ እንኳን መራመድ እንደተሳነው አምነዋል። ለ2 ዓመታት ያህል በከባድ ጦርነት ስትታመስ የቆየችው የትግራይ ክልል ሰሞኑን በክልሉ ሰማይ ላይ ዳግም የተሰማው የድሮን ድምፅና ፍንዳታ ህዝቡን ወደ አሳዛኙ የጦርነት ትዝታ እየመለሰው ይገኛል የተባለው ህገወጥ ቡድን ህወሓት የኢትዮጵያ ፌዴራል መንግስት በክልሉ ላይ ገዳይ ድሮን ጥቃት ፈጽሟል ሲል ከባድ ክስ ቢያቀርብም ህዝባዊ ወያኔ ሓርነት ትግራይ ህወሓት ግን ሲተነኩስና የጦርነት ነጋሪት ሲነግር የነበረው ራሱ መሆኑን ዘንግቶታል የተባለው ህወሓት በትናንትናው ዕለት ባወጣውና አዋጅ ሚዲያ በተመለከተው መግለጫ እንዳስታወቀው ሰኞ ዕለት በአማራ ክልል አዋሳኝ በምትገኘውና በደቡባዊ ትግራይ በምትገኘው መረዋ በተባለች አካባቢ የፌዴራል መንግስት ኃይሎች የድሮን ጥቃት አድርሰዋል ሲል የደረሰበትን ጉዳት በሐዘን ገልጿል። አቶ አማኑኤል አሰፋ የራሳቸው ቡድን ሀገርን ለማፍረስ የሚያደርገው እንቅስቃሴ ሳያሳስባቸው ሀገር ለማፍረስ ሲንቀሳቀሱ የደረሰባቸውን ጥቃት እየኮነኑ ይገኛሉ። አቶ አማኑኤል አክለውም አንድ የሁለተኛ ደረጃ ትምህርት ቤት በጥቃቱ መመታቱን ቢናገሩም አዋጅ ሚዲያ ግን ይህን ማረጋገጥ አለመቻሉ ታውቋል። በዚህ ከባድ ውንጀላ ላይ የፌዴራል መከላከያ ሰራዊት እስካሁን የሰጠው ምላሽ የለም።